በመላው ዓለም የሚገኙ የስለላ ሳተላይቶችና የራዳር መረቦች ሌሊትና ቀን ሰማዩን እየቃኙ ባሉበት በዚህ ዘመናዊ ዓለም ውስጥ አንድ ሀገር መላውን የሰው ልጅ ህልውና ሊያስፈራራ የሚችል ግዙፍ የጦር መሳሪያ በሚስጥር መገንባት ይችላል? ይህ ጥያቄ የሳይንስ ልቦለድ ፊልሞች ቅዠት ብቻ ሳይሆን በዓለም አቀፉ የጂኦፖለቲካ መድረክ በሀያላን መንግስታት የደህንነት መስሪያ ቤቶችና በሳይንቲስቶች መካከል ለዘመናት ትውልድን ሲያከራክር የኖረ እውነተኛ አስፈሪ ስጋት ነው። በጥልቁ የውሃ ጨለማ ውስጥ የሚንሳፈፈውና መላውን ፕላኔት በአንድ ቅጽበት አመድ ማድረግ የሚችለውን የዴዝ ስታር ወይንም የሞት ኮከብ የጦር መሳሪያን ስናስብ አእምሯችን በቀጥታ ወደ ሆሊውድ የፈጠራ ታሪኮች ይጓዛል። ነገር ግን ይህንን ምናባዊ አስፈሪ ጽንሰ ሀሳብ ወደ እውነተኛው ዓለም አውድ አምጥተን ስንመረምረው ከጀርባው የሚገለጠው እውነተኛ ከማንኛውም ልብ ወለድ ታሪክ እጅግ የላቀ ሚስጥርና የከረረ ስጋት የያዘ ሆኖ እናገኘዋለን። በዓለም ዙሪያ የሚገኙ ታላላቅ የስለላ ድርጅቶች፣ የሉዓላዊ ሀገራት መሪዎችና የመከላከያ ስትራቴጂስቶች ሁልጊዜም በውስጣቸው የሚመላለስ አንድ ትልቅ ጥያቄ አላቸው። አንድ አምባገነን ስርዓት ወይንም የቴክኖሎጂ አቅም ያለው መንግስት መላው የዓለም ማህበረሰብ ሳያውቅና ዓለም አቀፍ የክትትል መረቦች በጥበብ አታሎ እንዲህ አይነት ግዙፍ አጥፊ የጦር መሳሪያ ከምድር ገጽ በታች ወይንም በጥልቅ ውሃ ውስጥ ሊገነባ ይችላል ወይ የሚለው ጥያቄ የብዙዎችን እንቅልፍ የነሳ ጉዳይ ነው። ይህ ጥያቄ የሰው ልጅ የቴክኖሎጂ እድገት የደረሰበትን ደረጃ፣ የዓለም አቀፍ የስለላ መዋቅሮች ጥንካሬና ድክመት እንዲሁም የኃይል ሚዛኑ ሙሉ በሙሉ ሊቀይሩ የሚችሉ የተደበቁ የሚስጥር ታሪኮች እንድንፈትሽ ይጋብዘናል። አገራት በሚስጥር የኒውክሌር ፕሮግራሞችን ሲያካሂዱ፣ ግዙፍ የምድር ውስጥ ዋሻዎችን ሲቆፍሩና የሳተላይት መመልከቾቻቸውን የሚያታልሉበትን ዘዴ ሲቀይሱ ዓለም ምን ያህል ለዚህ ስጋት የተጋለጠች መሆኗን ማሰብ ይጀምራል። ይህ አስፈሪና አስገራሚ እንቆቅልሽ በጥልቀት ለመረዳት መጀመሪያ ወደ መካከለኛውና ወደ መጨረሻው የ20ኛው ክፍለ ዘመን የዓለም አቀፍ ፖለቲካ፣ ቴክኖሎጂና ማህበራዊ ድባብ መመለስ ይኖርብናል። የሁለተኛው የዓለም ጦርነት ማክተሚያ ላይ የሰው ልጅ የመጀመሪያውን የአቶሚክ ቦምብ ፍንዳታ በሂሮሺማና በናጋሳኪ ላይ ሲመለከት ቀደም ሲል በሰዎች አእምሮ ውስጥ የማይታሰቡ የነበሩ የጥፋት መሳሪያዎች በእርግጥም እውን መሆን እንደሚችሉ በተግባር ተገነዘበ። ከዚህ በኋላ የመጣው የቀዝቃዛው ጦርነት ዘመን መላን ዓለም በሁለት ተጻራሪ ኃይሎች ጎራ የከፈለና የጦር መሳሪያ እሽቅድድም ጣሪያ የነካበት ወቅት ነበረ። አሜሪካና የሶቪየት ህብረት እርስ በርስ በሚያደርጉት የቴክኖሎጂ የስለላ ፉክክር ውስጥ በህዝብ አይን የማይታዩ ነገር ግን በቢሊዮን የሚቆጠር ዶላር የሚፈሱባቸው በርካታ የሚስጥር ፕሮግራሞች ይካሄዱ ነበረ። ህዝቡ በዕለት ተዕለት ህይወቱ ውስጥ ስለ ሰላምና ስለ መረጋጋት እያሰበ ባለበት በዚያ ዘመን ከምድር በታችና በረሃማ በሆኑ ገለልተኛ ስፍራዎች ላይ ግዙፍ የራዳር ጣቢያዎች፣ የሚሳኤል ማስወንጨፋ ጉድጓዶችና የተወሳሰቡ የላቦራቶሪ መዋቅሮች በከፍተኛ ሚስጥራዊነት ይገነቡ ነበር። በዚያ ዘመን የነበረው ማህበራዊና ፖለቲካዊ ድባብ ሙሉ በሙሉ በጥርጣሬና በስጋት የተሞላ በመሆኑ አገራት የራሳቸውን ደህንነት ለመጠበቅ ሲሉ ማንኛውም አይነት ወጪና ሚስጥራዊነት ለመጠበቅ ዝግጁ ነበሩ። የቴክኖሎጂው ዓለም በኮምፒውተር ሳይንስ፣ በሮኬት ምህንድስናና በኒውክሌር ፊዚክስ ረገድ እጅግ ፈጣን እድገት እያሳየ የመጣበት ወቅት በመሆኑ የማይቻለውን ነገር ወደ መቻል የመቀየር ጉጉት በሳይንቲስቶችና በወታደራዊ ስትራቴጂስቶች ዘንድ ከፍተኛ ነበረ። በዚህ አይነቱ ታላቅ የሚስጥራዊ የጦር መሳሪያ ግንባታ ታሪክ መነሻውን ይዘው አገራት የራሳቸውን ስልታዊ የበላይነት ለማረጋገጥ ካላቸው ጥልቅ ፍላጎትና በጠላቶቻቸው ላይ አስደንጋጭ ድልን ለመቀዳጀት ከሚያደርጉት ድብቅ እቅድ ነው። የታሪክ ሰነዶች እንደሚያረጋግጡት በአንድ ወቅት የናዚ ጀርመን ሳይንቲስቶች ሱፐር ዌፐንስ ወይንም ድንቅ የጦር መሳሪያዎችን የሚባሉትን እና ጦርነቱን ሙሉ በሙሉ ሊቀይሩ የሚችሉ ፕሮጀክቶችን ቀርጸው ይንቀሳቀሱ ነበረ። ከነዚህም መካከል በህዋ ላይ የሚቀመጥና የፀሐይን ብርሃን በማሰባሰብ የጠላት ከተሞችን ሊያቃጥል የሚችል ግዙፍ የመስታወት መሳሪያ ወይንም ደግሞ ሰንገን የጽንሰ ሀሳቡ ይገኝበታል። ምንም እንኳን ያ ፕሮጀክት በወቅቱ ከነበረው የቴክኖሎጂ አቅም ውስንነት የተነሳ ሳይሳካ ቢቀርም ሀሳቡ ግን በቀጣዮቹ ትውልዶች ዘንድ ትልቅ መነቃቃትንና ፍርሃትን ፈጥሮ አልፏል። ከሁለተኛው የዓለም ጦርነት ማክተም በኋላ ሁለቱ ኃያላን መንግስታት የጀርመን ሳይንቲስቶችና የምርምር ሰነዶች ለመውሰድ ያደረጉት ከፍተኛ ፉክክር የዚህን ጽንሰ ሀሳብ አደገኝነትና አስፈላጊነት የሚያሳይ ነበር። አገራት የራሳቸውን ሚስጥራዊ የጦር መሳሪያ ግንባታ ፕሮግራም ሲጀምሩ መጀመሪያ የሚያስቡት ነገር እንዴት አድርገው ከዓለም አቀፉ ማህበረሰብና ከጠላት ስለላዎች አይን መደበቅ እንደሚችሉ ነው። ይህ ፍላጎት አገራት ወደ ጥልቁ የምድር ውስጥ ክፍል፣ ወደ ራቅ ያሉ ደሴቶችና
ወደማይታዩ የበረሃ ማዕዘናት እንዲያቀኑ አድርጓቸዋል። ዓለም አቀፉ ድባብ እያደገ ሲሄድ በሚስጥር የሚደረጉ የግንባታ እቅዶችና የተወሳሰቡ ወታደራዊ ፕሮጀክቶች ደረጃ በደረጃ እየተስፋፉና እየተራቀቁ መጡ። ለዚህም ትልቁ ማረጋገጫ የአሜሪካው የማንሃተን ፕሮጀክት ነው። ይህ ፕሮጀክት መላው የዓለም ማህበረሰብ ሳይሰማና ሳይረዳ በሺዎች የሚቆጠሩ ሰራተኞችንና ሳይንቲስቶች በተለያዩ ሚስጥራዊ ከተሞች ውስጥ ተደብቀው የመጀመሪያውን የአቶሚክ ቦምብ የገነቡበት እውነተኛ የታሪክ ምሳሌ ነው። በወቅቱ የነበሩት መረጃዎችና ሰነዶች እንደሚያሳዩት በፕሮጀክቶች ውስጥ የሚሰሩት ተራ ሰራተኞች እንኳን ምን እየገነቡ እንደሆነ አያውቁም ነበር። እያንዳንዱ ሰው የሚያውቀው የራሱን አነስተኛ የስራ ድርሻ ብቻ ሲሆን፣ አጠቃላይ ምስሉ ግን በጥቂት ከፍተኛ ባለስልጣናትና ሳይንቲስቶች እጅ ብቻ የተወሰነ ነበር። ይህ አይነቱ የአሰራር ስልት አንድ ሀገር ምን ያህል ትልቅና አስፈሪ ፕሮጀክትን በሚስጥር መያዝ እንደምትችል ትልቅ ማሳያ ሆነ። ከዚህ በመቀጠል በቀዝቃዛው ጦርነት ወቅት ሁለቱም ወገኖች የሳተላይት ክትትልን ለማምለጥ የተለያዩ ስልቶችን መቀየስ ጀመሩ። የምድር ውስጥ መሸሸጊያዎችን መገንባት፣ የሐሰት ወታደራዊ መሰረቶችን ማቋቋምና የኮሚኒኬሽን መረቦችን በከፍተኛ ሚስጥራዊ ኮዶች መዝጋት የተለመደ ተግባር ሆነ። ከዚህም የተነሳ ዓለም አቀፉ የስለላ መዋቅር የአንድ ነገር እውነተኛ ወታደራዊ አቅም በትክክል ለማወቅ ሁልጊዜም ከፍተኛ ፈተና ከፊቱ ይደቀንበት ነበረ። በዚህ አስደናቂ የታሪክ ሂደት ውስጥ የሚታዩት የሰዎች ውሳኔዎች፣ ግጭቶችና ቴክኖሎጂያዊ ለውጦች ታሪኩን ይበልጥ ወደ ተሳሰበ ምዕራፍ ያሸጋግሩታል። ለምሳሌ እንደ አውሮፓውያን አቆጣጠር በ1980ዎቹ አጋማሽ ላይ የአሜሪካው ፕሬዝዳንት ሮናልድ ሬገን ያወጁት የስትራቴጂክ መከላከያ ተነሳሽነት ወይንም በህዝብ ዘንድ የኮከቦች ጦርነት ተብሎ የሚጠራው ፕሮግራም የህዋ ላይ የጦር መሳሪያዎችን እውን ለማድረግ የተደረገ ትልቅ ሙከራ ነበረ። ይህ ፕሮግራም በህዋ ላይ የሚቀመጡ የሌዘር መሳሪያዎችንና የሚሳኤል መከላከያ መረቦችን በመዘርጋት ከሶቪየት ህብረት የሚሰናዘሩ የኒውክሌር ጥቃቶችን በአየር ላይ ለማክሸፍ ያለመ ነበረ። ሶቪየቶች ይህንን ፕሮግራም ሲሰሙ ከፍተኛ ድንጋጤና ስጋት ውስጥ የገቡ ሲሆን እነሱም በበኩላቸው የራሳቸውን የውሃ ጦር መሳሪያና ሳተላይቶች ሊያጠፉ እንደሚችሉ ሚሳኤሎችን ለመገንባት ከፍተኛ ሀብት ማፍሰስ ጀመሩ። በዚህ የፉክክር ሂደት ውስጥ የሁለቱም ሀገራት ሳይንቲስቶችና መሐንዲሶች የደረሱባቸው ግኝቶችና ያጋጠሟቸው የቴክኖሎጂ መሰናክሎች አንድን ግዙፍ የጦር መሳሪያ በሚስጥር ለመገንባት የሚያስፈልገውን እጅግ ከፍተኛ የኢኮኖሚና የሳይንስ አቅም በግልጽ ያሳዩ ነበሩ። የገንዘብ ብክነቱ፣ የሳይንቲስቶች እርስ በርስ መናቆርና የፖለቲካ መሪዎች የነበራቸው ግትር አቋም በወቅቱ በነበሩ ይፋዊ ሪፖርቶችና ሰነዶች ላይ በሰፊው ተመዝግቧል። እንዲህ አይነቱ እጅግ ግዙፍ ፕሮጀክት ወደ መሬት አውርደን ስናሰላው ግን ነገሩ ከሳይንስ ልብ ወለድ ወደ አስቸጋሪ የምህንድስና የህግ እውነታ ይለወጣል። የሳይንስ ሊቃውንትና የምህንድስና ባለሙያዎች እንደሚያስረዱት በፊልም ላይ የምናየው አይነት አንድን አገር ወይም ፕላኔት በአንድ ጊዜ ሊያጠፋ የሚችል ዴዝ ስታር መሳሪያ በህዋ ላይ ለመገንባት የሚያስፈልገው ቁሳቁስና ሀብት በአሁኑ ወቅት በምድር ላይ ካለው ጠቅላላ ሀብትና የገንዘብ አቅም በላይ ነው። በታዋቂው የስታር ዋርስ ፊልሞች ላይ የምናየው ዴዝ ስታር የብረታ ብረት ፍላጎቱ፣ የኃይል አቅርቦቱና እሱን ወደ ህዋ ለማጓጓዝ የሚያስፈልገው የሮኬት በረራ ብዛት በቀላሉ ሊታሰብ የማይችል የእብደት ስራ ነው። ነገር ግን ጥያቄው የሚመጣው እዚህ ላይ ነው። አንድ ሀገር የግድ በፊልም ላይ የሚታየን ያህል ግዙፍ የሆነ መዋቅር መገንባት የለባትም። ይልቁንም የዓለምን ኃይል ሚዛን ሙሉ በሙሉ ሊያናጋ የሚችል ሳተላይቶችን በአንድ ጊዜ ሊያነድ የሚችል ወይንም ከተሞችን ከህዋ ላይ ሆኖ በሌዘር ሊያጠፋ የሚችል በአንጻራዊ ሁኔታ አነስተኛ ነገር ግን እጅግ አደገኛ የሆነ የጦር መሳሪያ በሚስጥር መገንባት ትችላለች ወይ የሚለው ነው ዋናው ነጥብ። የአይነቱ መሳሪያ ከተራማጅ የቴክኖሎጂ ውጤቶች ጋር ሲገናኝ አገራት በምድር ውስጥ በሚያደርጓቸው ጥልቅ ቁፋሮችና የሚስጥር ፋብሪካዎች ውስጥ ሊደበቅ የሚችል እድል ሰፊ ነው። የዚህ ታሪክ እጅግ አስገራሚና አስፈሪ ምዕራፍ የሚገለጠው በዓለም ዙሪያ የተከናወኑ እውነተኛ የሚስጥር ግንባታዎችና የስለላ ድርጊቶች ይፋ መሆን ሲጀምሩ ነው። ለምሳሌ ያህል በዓለም ላይ ያሉ እጅግ ኃያላን የስለላ ሳተላይቶችና በምድር ላይ ክትትሎች ላይ ያሉ ሀገራት እንዴት የኒውክሌር ማበልጸጊያ ጣቢያዎቻቸውን ከምድር በታች በብዙ መቶ ሜትሮች ጥልቀት ውስጥ እንደሚገነቡና ይህም ለዓመታት ሳይታወቅ ሊቆይ እንደሚችል በተደጋጋሚ ታይቷል። ሰሜን ኮሪያ፣ ኢራን እና ሌሎችም ሀገራት ያካሄዷቸው የሚስጥር ወታደራዊ ግንባታዎች ዓለም አቀፉ የክትትል ስርዓት ፍጹም አለመሆኑን በተግባር አረጋግጠዋል። ሳይንቲስቶችና ወታደራዊ መሐንዲሶች እንደሚሉት አንድን ትልቅ የግንባታ ቦታ ከሳተላይት ለመደበቅ ሀገራት የተለያዩ ዘዴዎችን ይጠቀማሉ። ከነዚህ መካከል ግንባታዎችን በምሽት ማካሄድ፣ የተቆፈሩትን አፈርና ድንጋዮች በሌሎች ህጋዊ ግንባታ ስራዎች ስር ማንዛወርና የሳተላይት መተላለፊያ ሰዓታትን በትክክል አውቆ በዚያው ስራዎችን ማቆም ይገኙበታል። ይህ አይነቱ ስልታዊ ማታለል አንድን ሀገር በከፍተኛ የዲሲፕሊን እና የሚስጥር ጥበቃ መዋቅር ውስጥ ሆና ዓለምን ሊያስደነግጥ የሚችል ፕሮጀክት ወደ ማጠናቀቁ ደረጃ ልታደርሰው እንደምትችል ያሳያል።
እነዚህ ሁሉ ምስጢራዊ ግንባታዎችና የጦር መሳሪያዎች ሽቅድድሞች ውጤት በዓለም አቀፍ ማህበረሰብና በሀያላን መንግስታት መካከል ዘላቂ የሆነ የጥርጣሬና የስጋት ድባብ መፍጠሩ ነው። ዛሬ ላይ የተባበሩት መንግስታት ድርጅት፣ ዓለም አቀፉ የአቶሚክ ኃይል ኤጀንሲ፣ የተለያዩ የውሃ ምርምር ተቋማት ሌሊትና ቀን መረጃዎች ቢሰበስቡም አሁንም ድረስ በዓለም ላይ ባሉ አንዳንድ ስውር ቦታዎች ምን እየተካሄደ እንዳለ ሙሉ በሙሉ እርግጠኛ መሆን አይቻልም። የሳይንስና የቴክኖሎጂ እድገት ወደፊት በሄደ ቁጥር የጦር መሳሪያዎችን መጠን እያነሰ ነገር ግን የማጥፋት አቅማቸው እጅግ እየጨመረ መምጣቱ ስጋቱን ይበልጥ ያወሳስበዋል። በህዋ ላይ የሚንቀሳቀሱና ለላቁ ሳይንሳዊ ምርምሮች የተላኩ የሚመስሉ ሳተላይቶች በእርግጥ የጠላትን ኮሚኒኬሽን ለመስበር ወይንም ጥቃት ለመሰንዘር የተዘጋጁ የሚስጥር መሳሪያዎች ሊሆኑ እንደሚችሉ የሚገልጹ ወታደራዊ ሰነዶች አሉ። ይህ ሁኔታ በዓለም አቀፍ ህጎችና ስምምነቶች ላይ ትልቅ ፈተና የደቀነ ሲሆን አገራት እርስ በርስ ያላቸውን እምነት ሙሉ በሙሉ እንዲያጡ አድርጓቸዋል። ታዲያ ይህንን ሁሉ የእውነታና የታሪክ ሂደት ስንመለከት ወደ መጨረሻውና ይበልጥ ጥልቅ ወደ ሆነው ጥያቄ እንመጣለን። የሰው ልጅ የፈጠራ አቅምና የቴክኖሎጂ እድገት ገደብ የሌለው መሆኑን እያየን ባለንበት በዚህ ዘመን እውነተኛው አደጋ የሚመጣው መሳሪያዎቹን በሚስጥር ከመገንባት ነው ወይንስ የሰዎች አእምሮ እስካለውና ዓለምን ሙሉ በሙሉ ለመቆጣጠር ከሚፈልገው ያልተገደበ የስልጣን ጥማት? ምናልባትም ትልቁና እጅግ አስፈሪው የሞት ኮከብ በህዋ ላይ ወይንም ከምድር በታች የተደበቀ ሳይሆን በሰው ልጅ የልብ ትርታና በሀያላን መሪዎች የውሳኔ ጠረጴዛዎች ላይ ተቀምጦ የፍንዳታውን ሰዓት የሚጠብቀው ድብቅ ፍላጎት ሊሆን ይችላል። ዛሬ በኢትዮጵያ የዴሊ ኢንተርቴይንመንት የምጠይቃችሁ ጥያቄ ዓለም አቀፉ ማህበረሰብ ፍጹም ሰላምና ደህንነት እንደህላምኖ በተረጋጋበት በዚህ ወቅት ምናልባት በሌላኛው የዓለም ክፍል ምድር በታች በጥልቀት የተደበቀና ዓለምን ሊቀር የሚችል ሚስጥር እየተገነባ ይሆን? የእርሶስ ሀሳብ ምን ይመስላል? አስተያየቶን በኮሜንት መስጫው ላይ ያስፍሩልን። ይህን የመሰሉና ሌሎችም አዝናኝና አስገራሚ ቪዲዮዎችን ለማግኘት ኢትዮጵያ ዴሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደውል ምልክቷንም ደግሞ በመጫን ቤተሰብ ይሁኑ። ይህ የቴክኖሎጂና የስለላ እሽቅድምድም የት ላይ እንደሚያበቃ ባይታወቅም የሰው ልጅ የታሪክ ጉዞ ግን ሁልጊዜም ካልታሰቡ አስደናቂና አስፈሪ ሁኔታዎች ጋር እየተጋጨ መጓዙን ይቀጥላል።